በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። በሁሉም አቅጣጫ ማየት የሚል ነው እና በሁሉም አቅጣጫ ስለማየት ወይም ስለማየት ጉዳይ ነው የምንነጋገረው እና ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 7 ድረስ እንዲህ ይላል። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናገር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን እያለ ሐዋርያ ጳውሎስ ይናገራል። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና። ይህ የማየት ጉዳይ በመጽሐፍ ቅዱስ ውስጥ ማየት የሚለው ነገር ከስጋዊ እይታ ያለፈ ነገር ነው። ወደ 3 ነገሮች ላይ የሚያጠነጥን ይመስላል። አንደኛው መንፈሳዊ ግንዛቤን፣ ሁለተኛው መረዳትን፣ ሶስተኛው መለኮታዊ መገለጥን የሚወክል ነው። አንደኛው መንፈሳዊ ግንዛቤን፣ ሁለተኛ መረዳትን፣ ሶስተኛ መለኮታዊ መገለጥን የሚወክል ነው። የእግዚአብሔር እውነት ማስተዋልን ወይንም መገኘቱን ማወቅ የልብ አይኖች ከጊዜያ ሲበሩ ከጊዜያዊና ከውጫዊ ገጽታ ይልቅ ለመንፈሳዊ እውነት መብራታቸውን የሚያመለክት ነው። በተለይ ደግሞ የመንፈሳዊ አይን መብራት በክርስትና ለምንኖር ሰዎች፣ በእግዚአብሔር መንግስት ውስጥ ላለን ለምናገለግል ለምእመናን ሁሉ የሚጠቅመው እይታ ይሄ ከእግዚአብሔር ጋር ተጣብቀን ለመኖር የመንፈሳዊ እይታዎቻችን ወሳኝ ናቸው። የነገን ነገር ተልሞ ለማወቅ የነገን ነገር ለማየትና ለመረዳት መንፈሳዊ አይኖቻቸው የበሩ ሰዎች ብዙ ጊዜ ከሩቅ አሻግረው ማየት ይችላሉ። በብሉይ ኪዳን ከነበሩት የይሳኮር ነገድ ልጆች እነዚያ በሩቅ ዘመንን የሚመረምሩበት አይኖች የተገጠሙላቸው ሰዎች ነበሩ። አይኖቻቸው የበራ ሰዎች ነበሩ። የብሉይ ኪዳን ነቢያትም እንዲሁ እንደነ ኢሳያስ ያሉት መልእክቱን ከተናገሩ በኋላ ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ተናግረው ስለ ክርስቶስ ኢየሱስ ከተናገሩ በኋላ ከ700 ዓመት በኋላ የጌታችን የኢየሱስ ክርስቶስ መገለጥ ታይቷል በምድር ላይ። የመጽሐፍ ቅዱስ ማየት ቁልፍ ቃላቶች መቼም ስንመለከቱ በዚህ ውስጥ ማለት ነው። አንደኛው መንፈሳዊ እይታ ማስተዋል ውስጥ በተለይ ማየት ብዙውን ጊዜ መጽሐፍ ቅዱሳዊ እንደሚል መለኮታዊ እውነቶችን መረዳት ወይም ማስተዋል ማለት ነው። ብዙውን ጊዜ በመንፈስ የማየትን ጉዳይ የሚያስረዳ ነው። ሁለተኛው በመንፈሳዊ እይታ ማስተዋል ውስጥ ማየት ብዙውን ጊዜ መጽሐፍ ቅዱስ እንደሚለው ክፉና ደጉን እውነትንና ስህተትን የመለየት ችሎታ እንደሆነ ይናገራል። ሌላው ሶስተኛ እንግዲህ ስለዚህ ስለ እይታ ጉዳይ ስናይ በመንፈሳዊ እይታ ማስተዋል ውስጥ የሚታየው ብዙውን ጊዜ መጽሐፍ ቅዱስ እንደሚለው በተለይ ደግሞ የእግዚአብሔር ቃል ሲናገር የግሪኩ ቃል ስለማየት 3 ነገሮች ላይ አጠንጥሮ ይናገራል። አንደኛው ነገር ግሪክ ኤዶን የሚል ቃል አለ። ይሄ ኤዶን የሚለው ቃል ብዙውን ጊዜ የሚያመለክተው በ3 ነገሮች ላይ ይቋጥረዋል። አንደኛው ማወቅን ነው ይላል። ማየት ከማወቅ ጋር የተያያዘ እንደሆነ ይነግረናል። ሌላ ሁለተኛ ማየት ከማጤንጤን ጋር ነገሮችን ከማጠንጠን ጋር ነገሮችን ከማሰላሰል ጋር አብሮ ያለ እንደሆነ ይናገራል። ሶስተኛው ደግሞ ማየት ከማስተዋል ጋር አብሮ የሚገናኝ እንደሆነ ይነግረናል። ማወቅ፣ ማሰላሰል፣ ማጤን እንዲሁም ማስተዋል እነዚህ በዚህ በእይታ ውስጥ የሚገኙና የሚካተቱ ነገሮች ናቸው። እንግዲህ አራተኛው ቅድም መንፈሳዊ መረዳትን ወይም ደግሞ እውነትን ብለን ከማግኘታችን ጋር አብሮ ተመሳሳይነት ያለው ነገር ነው። መንፈሳዊ መረዳት ያለው ሰው እውነትን የመረዳት አቅሙ ጉልበቱ ኃይለኛ ነው። አምስተኛ በመንፈሳዊ እይታ ማስተዋል ውስጥ ማየት ብዙውን ጊዜ መጽሐፍ ቅዱስ እንደሚለው በተለይም የባለራእዩን ሚና በብሉይ ኪዳን ነቢያትን በመጀመሪያ ባለራእዮች ይባሉ ነበር። በእነዚያን ሚና የሚጫወት እንደሆነ ይናገራል። አንደኛ ሳሙኤል ምዕራፍ 9 ቁጥር 9 ላይ የሚናገረው ዛሬ ነቢይ የሚባለው ቀድሞ ባለራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለራእይ እንሂድ ይል ነበረ ተብሎ ተጽፏል። እግዚአብሔር ስሙ የተባረከ ይሁን። ማየት ያልቻሉትን ነገር የሚያውላቸው ነቢያቶች እንደነበሩ የነቢያት ጉባኤ ተብለው የሚባሉ እንደነበሩ እነሱ ደግሞ ለእይታ የሚረዷቸው እንደነበረ ለነገስታት እይታ፣ ለሕዝብ እይታ፣ ለባለ ራእዮች ተብለው ተጠርተው አይኖቻቸው የበራ ስለሆነ የሚቀጥለውን ዘመን ታሪክ
እንዲመረምሩላቸው ያደርጉ ነበር። ይህ ራእይን የተገነዘበውና የእግዚአብሔርን ፈቃድ የተረዱት ሌሎች ባልታወቁት መንገድ የሚረዱ ሰዎች ማለትም ለሰዎች ሁሉ ግልጽ ባልሆነ መልኩ ከእግዚአብሔር ጋር ባለ መለኮታዊ ግንኙነት የሚያዩ ሰዎች እንደነበሩ እንመለከታለን። ብሉይ ኪዳን ውስጥ ያሉ ነቢያት እንዲህ አርቀው የሚመለከቱ እንደነበር እንመለከታለን። እንዲሁም የአዲስ ኪዳን ነቢያቶች አርቀው የማየት ኃይል አላቸው። ስድስተኛ በመንፈሳዊ እይታ ውስጥ ማስተዋል ውስጥ ማየት ብዙውን ጊዜ መጽሐፍ ቅዱስ እንደሚለው በተለይም ማየት የእግዚአብሔርን ክብር በተለይም በኢየሱስ ክርስቶስ በኩል እውቅና መሰጠትን የሚያመለክት ነው። ከመንፈሳዊ ዕውርነት ወደ ወንጌል መረዳት መሸጋገርን የሚያመለክት ነው። ሰባተኛና የመጨረሻ በመንፈሳዊ እይታ ማስተዋል ውስጥ ማየት ብዙውን ጊዜ መጽሐፍ ቅዱስ እንደሚለው በተለይ የእግዚአብሔርን አተያይ አጋርን ስንመለከት አጋር እግዚአብሔር ኤልሮኢ የሚያየኝን አየው ስትል እንደተገለጸው የእግዚአብሔርን ሁሉን አዋቂነትና ለግለሰቦች ያለውን ርኅራኄ ያሳያል። በመንፈሳዊ እይታ ማስተዋል ውስጥ ማየት ብዙውን ጊዜ መጽሐፍ ቅዱስ እንደሚለው በተለይም ዘይቤያዊ ስሜታዊ ቃላቶችን እንዲሁም አንዳንድ ጊዜ ደግሞ ማየት ድምፆችን፣ ነጎድጓድን ወይንም የጌታን ቸርነት እንደዚህ ያሉትን መለማመድን የሚያመለክት እንደሆነ እንመለከታለን። እንዴ መጽሐፍ ቅዱስ ምን ይላል የሚለውን ስንመለከት መጽሐፍ ቅዱስ ስለማየት በማቴዎስ ምዕራፍ 13 ቁጥር 16 ላይ እንዲህ ብሎ ይናገራል። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ ይላል ለደቀ መዛሙርት ሲነገራቸው። ዓይኖቻችሁ እያለ ይነግራቸዋል። እግዚአብሔር ስሙ የተባረከ ይሁን። ዓይን የሚያይ ሰው ብፁዕ ነው ይለናል ክርስቶስ። አሁን ማቴዎስ ምዕራፍ 13 ቁጥር 11 ላይ ለማጉላት ይህንን ነገር ይጠቀምበታል። ወገኖች አንድ ነገር እናስብ። የእግዚአብሔር ቃል እንደሚለው መጽሐፍ ቅዱስ እንደሚለው በተለይ ስለ ማየት ጉዳይ ብዙ ጊዜ አስረግጦ ይነግረናል። ሌላው ኤፌሶን ምዕራፍ 1 ቁጥር 18 ላይ የልባችሁ ዓይኖች ሲበሩ እያለ ይናገራል። የልብ ዓይን መብራት ዋና ወሳኝ ለመንፈሳዊ ነገር አስፈላጊ ነገር እንደሆነ በደንብ የእግዚአብሔር ቃል ግልጽ አድርጎ የሚያስቀምጠውን ክፍል እንመለከታለን። መጽሐፍ ቅዱስ የሚነግረን ነገር ይሄን ነው። ዘፍጥረት ምዕራፍ 16 ቁጥር 13 ላይ የሚያየኝን አምላክ ኤልሮኢ የሚያየኝን አሁን አየሁ ስትል አጋር ስትናገር እንመለከታለን። ከለዲ ወይንም ደግሞ ምንም እንኳን አልፎ አልፎ መጽሐፍ ቅዱሳችን ላይ ያለውን የዚህ የእይታን ጉዳይ ብንመለከት በጣም በአዲስ ኪዳን ግልጽ አድርጎ ጳውሎስ የሚናገረው በተለይ እንዲህ ብሎ ይናገራል። የማስተዋልን የማየትን ጉዳይ ይሄ ማሰላሰልን ጉዳይ ሲመለከት 2 ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በእምነት እንጂ በማየት አንመላለስም ብሎ ከእምነት ጋር ያለውን ነገር ደግሞ ሲነግረን እንመለከታለን። የ2 ቆሮንቶስ ምዕራፍ 5 ዋናው ቁልፉ ነገር የማይታየውን ስለማመን ጉዳይ ነው የሚነግረን። የማይታየው ይታመናል እና መራመድ የሚያመለክተው የዕለት ተዕለት የህይወትን ባህሪን ነው። እሱ የሚያመለክተው እምነት ተገብሮ እምነት ብቻ ሳይሆን ንቁ ዕለታዊ ውስጥ የሆነ የአኗኗር ዘይቤ ውስጥ እንቅስቃሴ እንዳለ፣ ዘላለማዊ አመለካከት እንዳለ በደንብ አድርጎ ግልጽ አድርጎ የሚናገር እንደሆነ እንመለከታለን። እንግዲህ የእግዚአብሔር ተስፋዎች በዚህ በእምነት ውስጥ የተጠቃለሉ ናቸው። ነገር ግን ስለ እምነት ብለን ስናስብ፣ ስለ ተስፋ ብለን ስናስብ በእምነት ላይ የተመሰረተ ተስፋ ያለን ከሆነ ጌታችን ኢየሱስ ክርስቶስ ይሄ ገናናው ንጉሥ ይመጣል ይለናል። መጽሐፍ ቅዱስ ማራናታ እያላችሁ ጠብቁት ይለናል። እሱ ይመጣል ታዩታላችሁ ይለናል። የሚታይ አምላክ አላችሁ ይላል። በመጽሐፍ ቅዱስ ውስጥ ማየት በመሰረቱ ስለ መንፈሳዊ ግንዛቤ የእግዚአብሔርን ሉዓላዊነት እውቅና የሚሰጥ የእግዚአብሔርን ኃያልነት የሚናገር ወደ እግዚአብሔር ዓይኖቻችንን እንድናነሳ የሚያደርግ ዓይኖቻችንን በመስቀሉ ላይ በተሰራው ስራ ላይ እንድናደርግ በእግዚአብሔር መንግስት ላይ እንድናደርግ የእግዚአብሔር ቃል አስረግጦ ይነግረናል። ወገኖቼ ማየት
ቅድም እንደጠቀስኩላችሁ የእግዚአብሔር ቃል እንደሚናገረው ይሄ በተለይ የግሪኩ ቃል እንደሚናገረው ኤዶን ብሎ የሚናገረው የእግዚአብሔር ይሄ ቃል ይሄ በግሪክ ኤዶን የተባለው በተለይ በእነዚህ በሶስት ነገሮች ላይ ትኩረት ልንሰጥ እንድንገባ፣ ማየት ማለት ነገሮችን ማወቅ፣ ማየት ማለት ነገሮችን ማሰላሰል፣ ማየት ማለት ነገሮችን ማስተዋል እንደሆነ ይህንን አስበን ልንኖር ይገባናል። በማየት ውስጥ ወገኖቼ ነገሮችን ማወቅ አለ። በማየት ውስጥ ነገሮችን ማሰላሰል አለ። በማየት ውስጥ ነገሮችን ማስተዋል አለ። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ እንድትረዳ ሕዝብን የጸልያለሁ። ይህን መልእክት የሚሰሙ አይኖቻቸው እንዲበሩ፣ አይኖቻቸው በርተው አንተን እንዲያዩ፣ አንተ የሰማዩን ምስጢር እንድትገልጥላቸው የልባቸው አይኖች እንዲበሩ በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ። ገናናውና ኃያሉ ንጉሥ፣ ገናና ረዳት የሆንክ ብርቱ ጌታ በኢየሱስ ስም ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች አሁን አይኖቻቸው እንዲበራ እኔ ጸልያለሁ። አሁን አይኖቻቸው በርተው አንተን እንዲያዩ ጸልያለሁ። በኢየሱስ ክርስቶስ መነሳት እንዲሆንላቸው ጸልያለሁ። ነገራቸው እንድትሰራ ጸልያለሁ። ከዚህ መልእክት የተነሳ የእስራኤል አምላክ እግዚአብሔር መነሳት ይሆንላቸው፣ መሄድ መሻገር ይሆንላቸው፣ አንተን ማየት ይሆንላቸው። የክብር አምላክ እግዚአብሔር አንተ ድንቅ ጌታ ኃያል አምላክ ዮሐንስ በፍጥሞ ደሴት በቆሻሻ መጣያ ተጥሎ በነበረ ጊዜ በክብር በመጣለት ጊዜ የዚያን ጊዜ አንተን ተመልክቶ መቆም ስላልቻለ እንደወደቀ በዚያም ደግሞ እንደተናገርከው አትፍራ እኔ የሞትና የሲኦል መክፈቻ አለኝ እንዳልከው ወደዚያ ወደ ባሪያ እንደሄድክ እንደተገናኘው እንደተገለጥክለት ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች በጌታ በኢየሱስ ክርስቶስ ስም እንድትገለጥላቸው በክብር እንዲያዩ በኢየሱስ ስም እኔ ጸልያለሁ። ኃያሉ ንጉሥ እንድትረዳ ሕዝብህን ጸልዩ። ስለ ሁሉ ክብር ላንተ እናመሰግናለን፣ እናከብራለን። አንተ ገናና ስለሆንክ ክብር ላንተ ክብር እንሰጣለን። የክብር አምላክ እግዚአብሔር ገናና ነህ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ